እውነት ሆናሉ እናንተ ምን አገባ? እንዴት ነው ማያገባኝ? የቤተሰቤ ንብረት መሰለኝ። ከኋላ መጣ አይናወጣሉ። ትላንት ከየትም መተክ አሁን የቤተሰቤ ንብረት ለማለት በቃክ? እባክሽ ማሚ ተባብረን የኤሚን ህይወት እናትርፍ። ዶክተሩ ጽንሱ ህይወቷ እንደሚጎዳው ነግሮኛል። ወይ ዝኑ ቀምሼ እኮ ነው የገባሁት ነው ወይስ እንደገና ጨምራበት ይሆናል ብለሽ ሰጋሽ? ኤሚን ብቻ አድኝልኝ። አላት ከሆነ ሰው እንደዚህ አይነት የልመና ተማጽኖ መስማት እንዴት ደስ ይላል መሰለሽ። ምንድነው የምትይው ሴትዮ? ሴትዮ ማልክ ሰውዬ ቤታችንን ወደድሽው? ብቻ ባላገባሽ እንዴ? ቅመም የምን ጥያቄ ማከታተል ነው አንቺ? ታያት እንደፈለገሽ ትሆን። አባዬን አስፈቅድና እኛ ጋር መኖር ትጀምሪያለሽ። እኔ ቅመም አሮጊቴ ከኔ ጋር ታልሆነች ብቻዬን አልሆንም። እወቂ የኔ ቅመም ከዚህ በኋላ ስለኔ ማሰብ የለብሽም። ምናልባት ፈጣሪ ለበጎ ይሆናል የድሮ ጎረቤትሽን ያገናኝሽ። ለኔ እንድች ብለሽ እንዳታስብሽ። አንብዩ እኔ አንቺ የሌለሽበት ከማንም ጋር መኖር አልፈልግም። ኑሐሚን ተከታታይ ድራማ ላይ ቅመም በመመለሷ ዋው ትለያላችሁ። የምሬን ነው። ከዚህ በፊት በጣም ሳነሳ ነበር ጩጭዋ ልጅ ባትወጣ ብትመለስ በጣም ደስ ይለኛል ብያችሁ ነበር። ምክንያቱም የእሷን ህይወት ብናይ ያማረ ይሆናል ብያችሁ ነበር። ሲጀመር ኑሐሚን ተከታታይ ድራማ ላይ አንድ ታሪክ ሲያልቅ አንድ ታሪክ ይተካል። ለነገሩ አንድ ታሪክ አንድ ክፍል ላይ ያልቅና ቀጣይ ክፍል ላይ ሌላ ታሪክ ይተካል። አሁንም ሌላ ታሪክ ተተክቶላቸዋል። የመጣችው አሮጊቴ የማን እናት ትመስላችኋለች? መልሱን ልንገራችሁ። የናሆም እናት ነች። የናሆም ትክክለኛ እናቷ ነች። ይህ ነገር ካልሆነ እኔ ትጠይቁኛላችሁ። ከዚህ በኋላ የኔን ሪቪው እንዳትሰሙ። ይሄ ነገር ካልሆነ የኔን ሪቪው እንዳትሰሙ። የምሬን ነው የምላችሁ። የምሬን በቃ እኔ ሲሪየስ በቃ በሲሪየስ ነው። እኔ ማን መስልኳችሁ? እንዴት ናችሁ? የኑሐሚን ተከታታይ ድራማ ቤተሰቦች ማን ናችሁ? ዛሬ አብረን ኑሐሚን ሪቪው እናደርጋለን። በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ጠፍቻለሁ፣ በጣም ጠፍቻለሁ። ስራ ትንሽ ቢዚ አድርጎ ነው ሰሞኑን። ይቅርታ እንጠይቃለን እና ደግሞ ጉንፋን ይዞኛል ድምፄ ምናምን የሚል ነገር ከሰማችሁ አፉ በሉኝ። ውሃም ይዣለሁ እየጠጣን ነው። ቶንሲላችን ደረቅ ደረቅ እያለ ነው ጉሮሯችን ምናምን እና እየከረከረን ስለሆነ እሱን ረጠብ እያደረገን እናወራለን ማለት ነው። አምራን ተንኮሏን ቀጥላለች። እንግዲህ ያው ተሳክቶላታል፣ መንገዱ ተከፍቶላታል። ይቺ መቅን የሆነ ሴትዮ መቅኒ ለመስጠት በቃ የድርጅቱን ግማሹን ልውሰዳለች። እኔ በዚህ የምታበቃ አይመስለኝም። ናሆም የኔ ካልሆነ ማለቱ አይቀርም። ምን አለ በሉ መጀመሪያ ብሩን ለማሳካት ነው። ብሩ ከተፈረመላት በኋላ ወይም የድርጅቱ ግማሹ ሀብት ወይም ደግሞ ግማሹ ገንዘብ በገንዘብ ሊሆን ይችላል ብቻ አይዶ ነው ከተፈረመና ወረቀቱ ከሰጣት በኋላ እጇ ከገባ በኋላ አሁንም ሌላ አዲስ ነገር ማምጣቷ የማይቀር ጉዳይ ነው። ናሆም የኔ ካልሆነ ቀለበት ካላደረገልኝ አልሰጥም ማለቷ የማይቀር ጉዳይ ነው። እንደኔ እሷን ከሚለማመጡ የኔም ደም ኦፍላስ ነው ይሆናታል እና እኔን ብትወስዱ ይሻላቸዋል። የምንሬን ነው ብላችሁ ችግር የለውም። እኔ ለኤሚ ለመስጠት ምንም ችግር የለውም። ጣጣ የለውም። እኔ እንደ አምራን ግማሹ ምናምን አላችሁ ምንም አላስቸግራችሁም። አለች አይደለ ያቺ መኪናዋ የእሷንና ያው ነዳጅ ትንሽ ስለተወደደ ለአንድ ዓመት ነዳጅ ምናምን የሚሆን አብራችሁ ወይኔ በላቸው። እኔ ዝቀት እንደሆነ ለጨዋታ ያክል አንተም ጥቅመኛ ነህ እንዳትሉ ምን ሆናችሁ ነው? ያው እንደዛ ቢያደርጉ አሪፍ ነው። አሁን ለምሳሌ የማሚ ወይም ደግሞ የናሆም እናት መታለች፣ እሷንም ቼክ ቢያደርጉ ምናምን ጥሩ ይሆናል ብዬ አስባለሁ። ፖሊሶቹም ምርመራቸውን ቀጥለዋል። የሰውየው ገዳይ ማን ይመስላችኋል? እንደኔ የዳግም አባት ይመስለኝ። አትጠረጠሩ፣ የዳግም አባት ይህንን አድርጎታል ብዬ ነው የማስበው። ሰውየውን ገድሎ በራሱ እንትን የተጠቀለለበት ቦታ እሱን ጠቅልሎ ትቶታል ብዬ ነው የማስበው። እንደዛ ነው የሚሰማኝ እኔ። እናንተ ምንድን ነው የሚሰማችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡኝ። ምክንያቱም እንዳየነው ከሆነ ወይዘሮ ዝናሽ ምንም የምታውቀው አይነት ነገር እንደሌለ ነው እያየን ያለ ነው። አቶ ሊኩን ሲጀመር ምንም የሚያውቀው ነገር የለም።
ወይዘሮ ዝናሽ ግን እነሱን እንዳመጣቻቸው ታውቃለች። ግን ምን እንደተፈጠረ ደግሞ የምታውቀው ነገር የለም። ይህንን ነገር ዝናሽ ያደረገችው ማለት አንችልም፣ በፍጹም አንችልም። ዝናሽ አታደርገውም። ግን እኔ የምጠራጠረው የዳጊ አባት አድርጎታል ብዬ አስባለሁ። እንዳይጠራጠሩትም የራሱን ሀብል ወይም ደግሞ የራሱን ጌጥ አብሮ የእጅ ምናምን ነገር አይደለም አብሮ አስቀምጦ እሱ ራሱ እንደሆነ ሟች ለማሳየት ሞክሯል ብዬ ነው ማስበው። የጠፋውም ለዛ ነው ብዬ ነው ማስበው። ማለት ለረጅም ጊዜ ያልመጣው ወደ ህይወታቸው በህይወት እያለ ዳጊን ያላገኘው ለዚህ ነው ብዬ ነው ማስበው። የእናንተን ሀሳብ ኮሜንት ላይ ታስቀምጡልኝ ትችላላችሁ። በተረፈ በትናንትናው ክፍል ይህን ይመስል ነበረ። ሌላ የተለየ ነገር አለ ብዬ አላስብም። የተለየ ነገር ካለ እናንተ ኮሜንት ላይ አስቀምጡልኝ። በቀጣይ ክፍል በሌላ ቪዲዮ እንገናኛለን። በጣም ወዳችኋለሁ። ክፉ አይንካችሁ፣ ሁሉን ዘርፏችሁ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ሁሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚህ ተሰናበትኳችሁ። መልካም ጊዜ። ወይ የሚበላቸው ማለት አሁን ነው። የዳጊ አባት በህይወት አለ። እንደኔ ደስ ያለው ሰው አለ? እዴ በቃ ተረፉ ስላችሁ ተረፉ። እኔ እኮ ከዚህ በፊትም ብያችሁ ነበረ። ሰውየው የተመታ ጊዜ የሆነ ከፍተኛ ጉዳት የደረሰበትን ቦታ አላሳዩንም። የፈሰሰውም ደግሞ የተወሰነ ነው እና ይህ ሰውዬ እንዴት ነው ብያችሁ ነበረ እና የሚሞት አይመስለኝም ብያችሁ ነበረ። እንግዲህ እንዴት እንደተነሳ እንዴት እንደሆነ ባናቅም በህይወት አለ። በህይወት መኖሩ እኔ በጣም ደስ ብሎኛል። ቆይ ሰላም ለበላችሁ። እንዴት ናችሁ? ውዴ ኑሐሚን ተከታታይ ድራማ ቤተሰቦች ማን ናችሁ? ዛሬም አብረን ኑሐሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። የመቅኔ ነው የሚባለው እሱ የሚመሳሰል የደም ታይፓቸው የሚመሳሰለው ከማን ጋር ይመስላችኋል? ከኤርሚ ጋር ወይስ ከአምራን ጋር? ምን ታስባላችሁ? እስኪ ሀሳባችሁ ኮሜንት ላይ አስቀምጡልኝ። እኔ ሳስበው አትሉኝም? የኤርሚ ወይም የአምራን የሚሆን ይመስለኛል። ግን እኔ 80% የኤርሚ ይሆናል ብዬ ነው ማስበው። ኤርሚስ የእውነት ተቀይሮ ነው ወይስ ደግሞ እያስመሰለ ነው? ምን ታስባላችሁ? ሀሳብ ካለ ኮሜንት ላይ ደቅ አድርጉልኝ። እሺ በቀጣይ ክፍል ምን አይነት ነገር ልናይ እንችላለን? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ቤተሰቦቹ የተጠረጠሩት ሰው በመግደል ወንጀል ምናምን ነው። ግን ገደሉት የተባለ ሰውዬ በህይወት ተገኝቷል። ፖሊሶቹ ወስዷቸው ምን የሚያደርጉ ይመስሏችኋል? ወይም ደግሞ ይለቋቸዋል ወይስ ጣቢያ ወስዷቸዋል? ምን ታስባላችሁ? የተገኘው ሬሳ ምንድን ነው? ምን ትላላችሁ? የሀሳባችሁን ኮሜንት ላይ አስቀምጡልኝ። እንደኔ ያው ወደ ህግ ቦታ ይወስዷቸዋል፣ ወይም ደግሞ ሲወስዷቸው ምናልባት ላይታይ ይችላል። ብቻ ሄደው የሆነ ነገር ተብለን መጣ እንደዚህ ተብለን መጣን የሚባል ነገር ይኖራል ብዬ አስባለሁ። ከዛ ውጭ እኔ የዳጊ አባት ምን እንደሚል ለመስማት በጣም ጓጉቻለሁ። የምሬ ነው የምላችሁ፣ በጣም ጓጉቻለሁ። እናንተ አልጓጓችሁም ጋይስ? ኧረ በስመ አብ ጭንቀቱ ቀለለ። በቃ ጭንቀቱ ቀለለ። አሁን ይሄ ድራማ ሊያልቅ ነው ልትሉ ትችላላችሁ። አያልቅም። ሌላ አዲስ ታሪክ አዲስ በአዲስ እየተተካ ነው የሚሄደው እና በቃ አይቆይም ስላችሁ እኮ በቃ ይሄ ነው እኮ በቃ ሌላ ድራማ ቢሆን ይሄን እስር ቤት ገብተው ስንት ነገር ተፈጥሮ ምናምን ነው ይሄ ሁሉ ነገር የሚመጣው። እንዳልሞተ የሚታወቀው ከብዙ ጣጣ በኋላ ነው። ይሄ እኮ በቃ ከአንድ ክፍል አንድ ክፍል ሌላ ታሪክ ነው። ይመቻችሁ። በጣም ተመችታችሁኛል። ግን ትንሽ ያስደበራችሁኝ ያኛውን ወይም ደግሞ ኑሐሚን ተከታታይ ድራማ ብቻ ሪቪው ማደርግበትን ቻናል አንድ ቪዲዮ አስወርዳችሁብኛል። እሱ ብቻ ነው ያስደበራችሁኝ። እስካሁን ቂም ይዤባችኋል፣ ግን ይቅር ብያችኋል። ለማንኛውም ለዛሬ የነበረን ቆይታ ይሄንን ይመስላል። በቀጣይ ክፍል በሌላ ሪቪው እንገናኛለን። እናንተ ሀሳብ አስተያየት ካላችሁ ኮሜንት ላይ ማስቀመጥ ትችላላችሁ። ኑሐሚን ተከታታይ ድራማ ሌላ ሌቭል፣ የምሬ ነው የምላችሁ። በቃ ሌላ ሌቭል ውስጥ ገብቷል። እንዴ በቃ የእሷ ልጅ ነው ወይም ደግሞ ዳጊ የዝናሽና የአቶ ዲኩ ልጅ ነው ብለን ድምድም ካደረግን በኋላ ጭራሽ አይደለም። ታዲያ የት ሄደ ሰውየው? ሞቷል የተባለው ሰው የት ሄደ? ወይም የዳጊ አባት የት ሄደ? እኔ ግን አንድ ነገር ትዝ የሚላችሁ ከወደ ከዚህ በፊት እንደዚህ በቀላሉ መሞት የለበትም ብዬ ተናግሬያለሁ። እውነት ለመናገር ተመልሳችሁ ይሁት ልክ አቶ ሌኩን የተኮሰበት ጊዜ እንዴት ነው ይሞታል ወይስ አይሞትም የሚል ሪኮመንዴሽን ላይ
ጠይቄያችሁ ነበረ እናንተ ምን ታስባላችሁ ብዬ። ከዛ እኔ የራሴን ግምት አስቀምጬ ነበረ። የእኔ ግምት ምንድን ነው? ድራማው ላይ እንደዚህ በቀላሉ ሊሞት አይገባም። ምክንያቱም አንድ እንትን የሰጧችሁ ሁላ ምሳሌ ሁላ የሰጧችሁ አናቱ አካባቢ አይደለም የተመታው፣ ኖርማል ነው። ያን ያህል ደም አልፈሰሰም። አይታችኋል ወይ? እና የሆነ ሸርፎት ነው የተወው፣ ሰውዬው አልሞተም ብያችሁ ነበር። እና አሁን ያ ነገር እውነት የመሆን ነገር አለ ብዬ አስባለሁ። እንግዲህ እንደዛ ነው የሚሰማኝ። እናንተ ምን ይሰማችኋል? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንዴት ናችሁ? ውድ የኑሐሚን ተከታታይ ድራማ ቤተሰቦች የማን ናቸው? የዛሬ ማብረን ኑሐሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ኑሐሚን ተከታታይ ድራማ በቃ ሁላችንንም እያጨለለ ቀጥሏል። የምር ያበደ ድራማ በቃ አልተመቻችሁም ጋይስ? ታሪክ በየጊዜው አዳዲስ ታሪክ በቃ ድራማ እንደዚህ ሲሆን ባይዘዌ በጣም ሳቢ ይሆናል፣ በጣም ያጓጓል፣ አያሰለችም። በየክፍሉ ሰው በጉጉት ይጠብቀዋል። አንዳንድ ድራማዎች እንደነዚህ አይነት ታሪኮች ይጀመሩና ይሄ ታሪክ ይፋ ለመሆን ማለት ነው 1 ወር 3 ወር 4 ወር ድራማው ይቀጥላል። ይሄ ታሪክ ሳይወጣ በዚሁ ታሪክ ዙሪያ በአንዱ ታሪክ ዙሪያ እያጠነጠነ ማለት ነው። ይሄ ግን በቃ የሚገርም ድራማ ነው። የምሬ ነው። ታሪክ በቃ በታሪክ ላይ ማደር የሚባል ነገር የለም። የታሪክ ማደር ማሳደር ይቻላል። የምን 3 ወር ምናምን ማሳደር የሚባል ነገር የለም። ዘርግፍ ነው እና አጨብጭበናል። እንደ እውነቱ በጣም ሳቢ አጓጊ አይነት ድራማ እየሆነ ነው። በትናንትናው ክፍል በጣም አሪፍ አይነት ሳቢም ተመችቷችሁ እንዳያችሁ ተስፋ አለኝ። ጥያቄ ጠይቃችሁ እስኪ ዳጊ ወደ አምራን እየሄደ ነበረ። አምራን ሁሉን ነገር ትነግረዋለች ወይስ አትነግረው? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ ኑሐሚን ተከታታይ ድራማ ላይ 90% በቃ ይፋ ስለሚወጣ አምራን ትነግረዋለች ብዬ አስባለሁ። ማለት ለሱ ትነግረዋለች ብዬ አስባለሁ። ለዳጊ ትነግረዋለች። ከዛ በኋላ ዳጊ በጣም ተበሳይቶ አቶ ሌኩን እንትን ሊል ሲል ወይም ደግሞ ወደ ቤት ተመልሶ ሲመጣ መንገድ ላይ አባትየውን ያየዋል። ወይም ደግሞ እቤት ከደረሰ በኋላ ከአቶ ሌኩን ጋር ግብግብ ሲፈጥሩ ምናምን አባትየው እቤት በድጋሚ ይመጣል። ወይ ደግሞ እንዳልሞተ ይነግሩታል። በህይወት እንዳለ የሚያሳይ አይነት መረጃ ስላገኙ እንትን ማድረግ ይችላሉ፣ ያስተባብላሉ ብዬ ነው ማስበው። እና እንደዚህ አይነት ነገር ነው የሚፈጠረው ብዬ ነው ማስበው። የእናንተን ሀሳብ ኮሜንት ላይ ልታስቀምጡ ትችላላችሁ። ከዛ ውጭ የኤሚ ጉዳይ ነው። ኤሚ ለልጇ ያላትን እንትን ማሳየቷ በጣም ደስ ብሎኛል። ግን መጀመሪያ አካባቢ እኮ ልታስወርጁ ነበረ ኤሚ። እኔ ይኸውላችሁ ተረጋጉ፣ ይውረድ ወይ ምናምን እያልክ ነው ወይ እንዳትሉ፣ እኔ በዛ አልስማማም። ግን መጀመሪያ አካባቢ ልጅቷ አውጥቼ ጥለዋለሁ ያለች አይነት ነገር ነበር አይደለ? አሁን ላይ ለምን አሳዘናት? ዋይ ምንድን ነው ምክንያቷ? ቤተሰብ ስላወቀ ወይስ ምንድን ነው ጉዳዩ? ገብቷችኋል አይደለ? አንዳንዴ ከባድ ነው እሱ ነገሩ አይጋጭም ወይ ለማለት ያክል ነው እንጂ እኔም ልጇ ምንም ባይሆንና እንደዚሁ የምትድንበት መንገድ ቢኖር አሪፍ ነው ብዬ አስባለሁ። ከዛ ኤርሚ መጥቶ ነበረ ቤት። ኤርሚ እያስመሰለ ነው ወይስ የእውነት ወዷት ይመስላችኋል? እኔ ግን ኤርሚ ሳየው ዝም ብዬ ሳየው ማለት ነው የወደዳት ይመስለኛል፣ የእውነት የወደዳት ይመስለኛል። እና እንደዛ ነው የሚሰማኝ። አሁን ከገንዘብ ከማሰብ ውጭ ምናምን ሪል የወደዳት ይመስለኛል። እንደዛ እየተሰማኝ ነው አሁን ተረዳችሁኝ አይደለም? እንጂ ይሄ የልጁን እንትን እየተጠቀመበት ነው ብዬ እኔ አላስብም። የእናንተን ሀሳብ ኮሜንት ልታስቀምጡ ትችላላችሁ። የአምራን የኋላ ታሪክም አይተን ነበረ፣ ከዚህ በፊትም አይታችኋል። አሳዛኝ ታሪክ ነው ያላት፣ ግን ቢሆንም በዚህ መልኩ ባትገለጥ አሪፍ ነበረ። ከዛ ማንነቷን ለመውጣት ብትጥርም አሪፍ ነበረ። እንደዛ ነው የሚሰማኝ። የሆነ እድሎች ነበሩ፣ ገብቷችኋል? የምትቀየርበት እድሎች፣ ሰፊ እድሎች ነበሩ። ያንን እድል ብትጠቀምበት ጥሩ ነው ብዬ አስባለሁ። ገብቷችኋል አይደለም? በቃ ይሄ ብዙ ጊዜ ይቅርታ ብላ ተመልሳለች። ቢያንስ ከነዛ ይቅርታዎች ሁሉ በአንዱ ላይ በትክክሉ ብትጸጸት አሪፍ ይሆን ነበር ብዬ አስባለሁ። እና አሁንም ቀጥላለች። እንግዲህ ምን እንደሚሻለን እኔ እንጃ።
እናንተ እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። የማን እንትን የሚመሳሰል ይመስላችኋል? ዲኤንኤ ምናምን እንትን እያሉ ነው አይደለ? ይሄ መቅኒ ነው አይደለ? እሱን ቼክ እያደረጉ ነው። የቤተሰቡ ምንም አልሆን ብሏል። አሁን የቀረው አይ ቲንክ የዳጊና እዛ የነ ተሰማ ቤተሰብ ናቸው። የማን እንትን የሚሆን ይመስላችኋል? ሜቢ እኔ ሄዶ ኤርሚ ጋ የሚደርስ ይመስለኛል ይህ ነገር። እንደዛ ነው የሚሰማኝ እኔ። ኤርሚ ጋ የሚመሳሰል ይመስለኛል። ዝም ብላችሁ ስሙ። ኤርሚ ጋ የሚመሳሰል ይመስለኛል። ሰው ከኤርሚ የሚያገኙ ይመስለኛል። ኤርሚ ሜቢ ገንዘብ ሊጠይቃቸው ይችላል። ነገር ግን መጨረሻ ላይ ሳይጠይቃቸው ሊሰጣቸውም ይችላል። አላቅም። እሱን ግን ወደ ኤርሚ እንደሚሄዱ ተስፋ አደርጋለሁ። ለማንኛውም ለዛሬ የነበረ ቆይታ ይህንን ይመስላል። በጣም ወዳችኋለሁ። ክፉኝካችሁ ክፉ ነንዙ አልፏችሁ ሊሳካላችሁ ይመርባችሁ፣ ቀናችሁ ብሎ ቤታችሁ ብሎ ይሆንላችሁ እያልኩኝ እኔ ብዙ ሰናበትኳችሁ። መልካም ጊዜ። ፒስ። 10 አለቃ ይሙት አላለችም። ኧረ በስመ አብ። የኑሃሚን አያት ግን ይመቻቸው። ያራዳለች ድራማውን ከሀ እስከ ፐ ኮምክመው መጨረሻ ላይ ኧረ እኔ አሁን ነው የመጣሁት። ይመቻችሁ። የምሬን ነው የምላችሁ። ተመችቶኛል። እና አሁን በስተመጨረሻ ስለ ዳጊ አባት ሞት ሰምቷል። በቀጣይ ክፍል ይህ ነገር ይፋ ይወጣል ወይስ አይወጣም? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንዴት ናችሁ? ውድ የኑሃሚን ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬ አብረን ኑሃሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። በትናንትናው ክፍል ኤርሚ አንድ ነገር ተናግሮ ነበር። በጣም ነበር ያስደስተኝ። እንደዛ እንዳልተንከባከብሹ አኮላሽሹ እኔ ራሱ ተኮላሹ አማርኛ ማለት ነው። ወይኔ ወንድ ልጅ ተበላሹ። እንደዛ አህያ እንደረገጠችው አህያ ብትረግጥ ይሻል ነበር። ማነች ከአምራን እርግጫ ይሻል ነበር። አምራን ግን ምን አስባ ይመስላችኋል ጋይስ? እየሄደችበት ያለችው መንገድ በጣም ከባድ መንገድ ነው። እውነቴን ነው የምላችሁ፣ በጣም ከባድ መንገድ ነው። ጠላታችሁ ይቅርታ ጠይቋችሁ ለእናንተ መልካም ነገር እያሰበ ለእናንተ እየተከራከረ ወደ እናንተ ከቀረበ ጠላታችሁ ሳይሆን ወዳጃችሁ ይሆናል። ወዳጃችሁን ጠላት ነው ለማለት ትንሽ ይከብዳል። የምታውቁት ጠላት እንደማይጎዳችሁ ታውቁታላችሁ፣ ምክንያቱም ቀድማችሁ ስለምትጠነቅቁ። ግን ወዳጅ ሆኖ ጠላት ከሆነ ወዳጅ ነው ብላችሁ ስለምታስቡ ከሱ ተቃራኒ ወይም ደግሞ መጥፎ ሀሳብ ይኖረዋል፣ መጥፎ ነገር ይኖረዋል ብላችሁ አታስቡ። እንደዚህ አይነት ጠላት በጣም ይጎዳችኋል። አምራንም አሁን እየሄደችበት ያለችው መንገድ እውነት ለመናገር በጣም አሳሳቢ ነው። እንግዲህ በቀጣይ ክፍል ምን እንደሚሆን የምናይ ይሆናል። ትናንትና ሌኮ አልነበሩም፣ ዝናሽ ምናምን አልነበሩም። ብቻ ሾይና ነበረ። ተመችቶኛል። የኑሃሚንና የናሆም ድራማም አሪፍ ነበረ። መጨረሻ አካባቢ መጀመሪያ አካባቢ ላይ ምናምን በቃ እንደተጣሉ ምናምን አይነት ሙድ አራምደው ምናምን መቼም አይጣሉ የሚሆኑ ሁለቱም እንጃ። በተለይ ደግሞ ኑሃሚን አራዳ አይነት ነገር ነች፣ ሁሉን ነገር የጨረሰች አይነት ነገር ነች እና ዝም ብሎ ነው የሚያካብዱት። ይሄ ሰርግ ይሳካል ወይስ አይሳካም? ምን ታስቧላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንደኔ ሰርጉ እንጃ አላውቅም። እኔ እውነት ለመናገር ኑሃሚን ተከታታይ ድራማ ላይ ገምት ከምትሉኝ ዝም ብለህ የሆነ ነገር ጫፉን አሲዝ ማለት ይሻላል። ምክንያቱም ኑሃሚን ተከታታይ ድራማ ላይ የሚቆይ ነገር የለም። በቃ ድምጥማጡ ነው የሚጠፋው። ገብቷችኋል አይደለ? አዲስ ታሪክ ይጀምራል አይደለ? ቀጣይ ክፍል ላይ ላያልቃል ታሪክ ወይም ደግሞ ይፋ ይወጣል። ቀጣይ ክፍል ሌላ ታሪክ ይመጣል። ገብቷችኋል? እንደዚህ ነው በቃ እየቀጠለ ሄደው። ሚስጥር የሚባል ነገር አይዘገይም። በቃ የሆነ ብላችሁ እንድጠብቁ ተደስታችሁ ወይም ደግሞ ጓጉታችሁ እንድጠብቁ የሚያደርግ አይነት ድራማ ስለሆነ ትንሽ ከበድ ይላል። በቀጣይ ክፍል ያው እነ ዳጊ ላይ ምናምን ትኩረት ያደርጋል ብዬ አስባለሁ ድራማው። ማለትም ኤርሚያስ ለዳጊ ለመናገር ያስበውን ነገር ለናሆም ይነግሩታል ብዬ አስባለሁ። ናሆም ይህን ነገር ይሰማል ብዬ አስባለሁ። ብቻ የሆነ ከባድ አይነት ክፍል ይኖረናል ብዬ አስባለሁ። እናንተ የምታስቡትን ኮሜንት ላይ አስቀምጡልኝ። ለዛሬ የነበረን ቆይታ ይህን ይመስላል። በጣም አጭር አድርጌዋለሁ፣ ግን ያው ከጊዜ አንጻር ነው። በቀጣይ ክፍል በደንብ እንገናኛለን። ክፉ አይንካችሁ፣ ክፉ ነዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩህ ብሩህ ይሆንላችሁ እያልኩኝ እኔ በዙ ሰናበትኳችሁ። መልካም ጊዜ። ፒስ። ዳጊ የአባቱን ገዳይ በቀጣይ ክፍል ያውቃል ወይስ አያውቅም? አጭር መልስ ኮሜንት ላይ እንደቃርጉልኝ። እንዴት ናችሁ ውድ የኑሃሚን ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬ አብረን ኑሃሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ኑሃሚን ተከታታይ ድራማ በትናንትናው ክፍል አሾይና ነበረ። በጣም ሳቢ፣ በጣም የሚያጓጓ አይነት ክፍል ነበረ።
ኤሚ ሁሉን ነገር ሰምታለች። በቃ ሰምታለች። እኔ እንደውም ዳጊ የሰማ መስሎኝ ነበረ። ማለት እንደዚህ በነፃነት ሌኩና ዝናሽ እየተጨቃጨቁ ሲያወሩ ዳጊ የሰማ መስሎኝ ካሁን መጥቶ አነቀው እያልኩ ነበረ። ግን ተቃራኒ ሆኖ ኤሚ ሰማች። እንግዲህ በተለይ ደግሞ ያቆመበት ቦታ በጣም አጓጊ የሆነ ቦታ ላይ ነው። ምክንያቱም ዳጊ ወደ ኤርሚ ጋር ሊሄድ ነው። ይሳካለታል ወይስ አይሳካለትም? ምን ታስባላችሁ? የዲኤንኤ ውጤት በቀጣይ ክፍል የሚታወቅ ይመስላችኋል? እኔ አዎ ነው የምላችሁ። 98% አዎ ነው። ኑሐሚን ተከታታይ ድራማ ላይ የሚዘገይ ነገር የለም፣ ወደኋላ የሚቀር ነገር የለም ጋይስ። ሚስጥሮች በቃ የምሬ በጣም ከሚመቸኝ ነገር እሱ ነው። በቃ ወዲያው ነው ሁሉ ነገር የሚፈነዳው፣ ወዲያው ነው በቃ አይጋተቱም። ታውቃላችሁም አይጋተትም ማለት ነው ወደኋላ አይቀርም። ቶሎ ነው ሁሉ ነገር እየተከናወነ የሚሄደው። ያ ደግሞ ሰው እንዳይሰለች ወይም ደግሞ ተመልካቹ እንዳይሰላች ያደርጋል። ነገ ምን ይፈጠር ይሆን ብሎ በጉጉት እንዲያይ ያደርጋል ብዬ ነው የማስበው። ብዙ ጊዜ የተለመደው እንግዲህ አንድ ድራማ ላይ የሆነ ታሪክ ይጀመራል። ያ ታሪክ እስኪገኝ ድረስ ወይም ደግሞ ያ ታሪክ እስኪፈነዳ ይፋ እስኪወጣ ድረስ ረጅም መንገድ ይጓዛል። ገብቷችኋል አይደለ? በቃ የሆነ እየተንዛዛ በቃ በጣም ረጅም ታይም፣ በትንሹ 6 ወር ሊፈጅ ይችላል አንድ ተራ ታሪክ ማለት ነው። ብዙ ተከታታይ ድራማ ላይ እንደዛ ነው። ኑሐሚን ላይ ግን ወሳኝ የድራማው ትልቁ ፓርት እንኳን የምሬ ነው የምላችሁ በቃ የድራማው ትልቁ ጎን የሚባለው ወይም ደግሞ የድራማው ህይወት የሚባለው ነገር አይቆይም። ከምሬን ነው የምላችሁ አይቆይም። ከመጀመሪያ ጀምሮ ያያችሁ ልጆች ታውቁታላችሁ ብዬ አስባለሁ። እዚህ የደረሰው ታሪክ በታሪክ ላይ እየተተካ ነው። ገብቷችኋል? አንድ ታሪክ በአንድ ታሪክ እየተተካ ምናምን ነው እዚህ የደረሰው እና በጣም ገራሚ አይነት ድራማ ነው። ብቻ ተመችቶናል። ዳጊ ያመጣው ባህሪ ትክክል ነው ትላላችሁ ወይስ ዳጊ ላይ ተፈርዳላችሁ? አትፍረዱ ስለተባለ እኛ አንፈርድም። ግን እንደኔ ዳጊ እውነት አለው ባይ ነኝ። ምክንያቱም ከዛ ቤተሰብ ውስጥ እንዲጠራጠር የሚያደርገው ብዙ ነገር አለ። አንደኛ የአባቱ ላይ ትር መገኘቱ፣ ሁለተኛ ደግሞ እዛው አካባቢ የአባቱ ሬሳ መገኘቱ ምናምን ትንሽ አሳሳቢ ነው። አያጠራጥርም ማለት አይደለም፣ ግን የጠረጠረው ሰው የማየውን ሰው ነው። ያው እንደዚህ እኮ ነው። ይሄ የማንወደው ሰው ጋር ነው መጀመሪያ የምንሄደው፣ የማይመቸን ሰው ጋር፣ የምትጠላው ሰው ጋር ነው መጀመሪያ የምትሄደው። ነገሮች ግን ያው ባልተጠበቀ ሁኔታ አቶ ሌኩን ጋር ነው የደረሱት። እንግዲህ አቶ ሌኩን እንደዚህ አይነት ነገር የማይገባቸው አይነት ሰው ነበሩ። መልካም አይነት አባት ነበሩ፣ ግን የሆነው ሆኗል። በቀጣይ ክፍልስ እንዴት ይሄ ነገር ሊያልፍ ይችላል? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንደኔ አቶ ሌኩን ይታሰራሉ የሚል ሀሳብ ነው ያለኝ። ግን ደግሞ ዳጊ እንደማይከሳቸው እርግጠኛ ሆኜ መናገር ይችላሉ። ማለት አይዶን ነው አላውቅም። ምናልባት ዝናሽ ልትታሰር ትችላለች፣ እኔ ነኝ ልትል ትችላለች። ዞሮ ያው ሁለቱም መታሰራቸው አይቀርም ብዬ ነው ማስበው። ነገሮች ወደማይሆኑ ነገሮች እየሄዱ ነው። እንደገና ደግሞ የሰው ሕይወት ጠፍቶ እንደዚህ በነፃነት ምናምን ያው ለድራማውም ጥሩ ስለማይሆን መግባታቸው የማይቀር ጉዳይ ነው። ግን ሌኩን ላይ ይሄ ነገር ባይፈጠር በጣም ደስ ይለኝ ነበር። ምክንያቱም በጣም ትሁት አባት ናቸው፣ መልካም አባት ናቸው። በነገራችን ላይ ፈተና የሚበዛባቸው ሰዎች በጣም ትሁት የሆኑ መልካም የሆኑ ሰዎች ላይ ነው፣ ጥሩ የሚባሉ አይነት ሰዎች ላይ ነው ፈተና በጣም ብዙ መከራ የሚመጣው። አስቸጋሪ አይነት ሰው በቃ ይሄ ወጣ ያለ አይነት ባህሪ ያለው ሰው ምንም አይነት መከራ አይመጣበትም ብዙ ጊዜ አይታችሁ ከሆነ። ምክንያቱም ያለው ራሱ ጥሩ ቦታ ስላልሆነ እሱን የሚፈትነው ነገር አይኖርም። ምክንያቱም እሱ ያለበት ቦታ መጥፎ የሆነ ቦታ ነው፣ እዛው ፈተና ውስጥ ነው ያለው እሱ። ስለዚህ ምንም የተለየ ነገር አይኖርም። ግን ጥሩ አመለካከት ያላችሁ፣ ለሰው መልካም የሆናችሁ፣ በፈጣሪ መንገድ የምትሄዱ ሰዎች ፈተና እናንተ ጋር አይጠፋም። በቃ ይሄ ግዴታ ነው፣ አምናችሁ ተቀበሉ። ምክንያቱም ፈተና የአንዱ የህይወታችን የመንገድ እንትን ነው። ለምሳሌ አንደኛ ክፍል ተምራችሁ መጨረሻ ላይ ፈተና ተፈተኑና ነው ወደ ሁለት የምታልፉት። ፈተናውን ስታልፉ ነው ሁለተኛ ክፍል የምትገቡት። እንደዛ ነው። ይሄም ህይወትም እንደዛ ነው። በቃ አንዱን ፈተና ትጨርሱ ነው ወደ ሌላ ሌቭል የምትገቡትና ጠንካራ ሁኑ። በዚሁ አጋጣሚ በፈተና ውስጥ ምናምን ግራ እየተጋባችሁ ለመውደቅ ለመነሳት ምናምን ብዙ ውሳኔ ለመወሰን የጣራችሁ ያላችሁ ልጆች ፈታ በሉ።
ያልፋል፣ ሁሉም ያልፋል። የማያልፍ አንዳች የለም። ሁሉ ነገር ኢቨን እቺ ምድር የምንላት እንኳን አላፊ ነች። አትጨነቁላችሁ ፈልጌ ነው። ብዙ የሚያስጨንቁ ነገሮች ሊኖራችሁ ይችላል በህይወታችሁ ውስጥ። እኛም አይተነዋል ማለት እኔም አይቼዋለሁ፣ ብዙ አይቼዋለሁ። ግን ያልፋሉ። አያልፉም ያልኳቸው ሌሊቶች ያልፈዋል። ኧረ እንደው በሞቱ ያልኩባቸው ቀኖች ያልፋል። ስለዚህ ባጭሩ የማያልፍ ነገር የለም ለማለት ያክል ነው። እስኪ የእናንተን ሀሳብ ኮሜንት ላይ አስቀምጡልኝ። ለዛሬ የነበረ ቆይታ ይህን ይመስላል። በጣም ወዳችኋለሁ። ክፉ ክፉ እንደዙ አልፏችሁ ሊሳካላችሁ ይኖርባችሁ፣ ቀናችሁ ብሎ ሌታችሁ ብሩ ይሆንላችሁ እያልኩኝ ብዙ ተሰናበትኳችሁ። መልካም ጊዜ። ፒስ። ዳጊ ቤተሰቡን አስደንግጧል። እንግዲህ ከፖሊስ ጣቢያ ተደውሎልኝ አንድ ሬሳ ተገኝቷል ተብሏል። ስለዚህ ምን ሊፈጠር ይችላል በቀጣይ ክፍል? ዳጊ እውነታውን ያውቃል ወይስ አያውቅም? እንዴት ነው ነገሩ? እስኪ ኮሜንት ላይ ያስቀምጡልኝ። እኔ መልስልኝ ካላችሁኝ እንደ እውነቱ የኑሐሚን ተከታታይ ድራማ መገመትም ሆነ ማስገመት ከባድ እንዴ። ሚስጥር አይቆይም ስላችሁ አይቆይም። ደግሞ ዳጊ አስተያየቱ ያንን ነገር ሲያወራ እኔ አላየውም፣ እሱ ከባድ ነው። ስለዚህ የሆነ ነገር ተጠራጥሯል ይሄ ሰውዬ። እንዴት ናችሁ ውድ የኑሐሚን ተከታታይ ድራማ ቤተሰቦች አማን ናቸው? ዛሬ ማብረን ኑሐሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል እንዲፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ኑሐሚን በትናንትናው ክፍል አሾይና ነበረ። በተለይ ደግሞ አምራን በቃ የመጨረሻ አቤት ቀን ሲጥል ፈራጁ ብዙ ነው አለ የሆነ ጓደኛዬ ያለው። ምን ማለቱ እንደሆነ አልገባኝም። እንግዲህ ግን የሚፈርድብህ ብዙ ነው ለማለት መሰለኝ አለ። ትርጉሙ እንደዛ ነው። ግን ይሄ እንደዛ አያስኬድም። ይቻላል አምራን እውነት ተጸጽታ ነው ወይስ ደግሞ ሌላ አጀንዳ ይዛ ነው? ምን ታስባላችሁ? ተስፋ ቆረጡ። ተጸጽታ ነው ካላችሁ ተስፋ ቆረጡ። አምራን አሁንም እነሱን ለማጥፋት እነሱን ለመረበሽ መስመር እየዘረጋች መሆን ያለባትን ሆና አላማዋን ለማሳካት እየጣረች ነው። ከዚህ በፊት አንድ መልእክት ነግሬያችኋለሁ በእንደዚህ አይነት ጉዳይ ላይ እሷ የሄደችበትን ሁኔታ አትዩ ብዬ ተናግሬያለሁ። ምናልባት ጽናት ላይ ነው ይህንን ነገር የተናገርኩት። ጽናት ሪቪው ሳደርግ ምንድን ነው አምራንን ህይወት ለማኝ ሆነች። ለምን ቸግሮኛል ብለው ወይም ደግሞ እነ ናሆም 10 ብር ሰጥተዋት አይደል ያለሁት፣ ያቺን አስታውሰው በጣም ቸግሮኝ ነው ለማኝ የሆንኩት፣ ቁጭ ያልኩት ምበላበትን ስላጣው ነው መንገድ ላይ ወጥቼ ቁጭ ያልኩት ለማኝ የመሰልኩት ብላ ለማኝ ሆነች። ሁለተኛ ደግሞ አይናውጣ የነበረ ሴትዮ ሄዳ የሰው እግር ስር ተደፋች። ወይዘሮ ዝናሽ ጋር ሄዳ ተደፍታ ይቅር በይኝ አድርጋው የማታውቀው ልጅ ማለት ነው። ይሄ ሁሉ ምንድን ነው?